ስንታለ መሰለ እንደ ጴንጤ ቤት ውስጥ ከዛሬ ከነገ ውድቀታችን የሚጠብቅ በቃ የሟርት ቃል የሚናገር የነሱን ጽድቅ ለማሳየት የኛን ራቁት የሚጠብቅ ስንታለ መሰለ we know it ጥርሳቸው ንክሻ አሳልፎ እግዚአብሔር አይሰጥም። ህዝቡ ሲቸገር ህዝቡ ተጎሳቆለ ተመልካች የለውም ብለው የሚያወሩ አንድ የዘመመች ቆርቆሮ መጠገን የማይችሉ ወይም ደግሞ አንድ ገጽ ቆርቆሮ ማቅረብ የማይችሉ ናቸው። ይሄ ደሃን ጉንዳን የሚለው ሰው 30 አይደለም የጠቅላይ ሚኒስትሩ የቅርብ አማካሪ ከዚህ በፊት የሆነ ሽልማት ጠቅላይ ሚኒስትሩ ጀርመን ምናምን ሲያገኝ ሄዶ ለሱ የሰጠው በጎ ወጣት ነው ምናምን የሚል ፕሮጀክት ይዞ ሲንቀሳቀስ የነበረ ነው። ኢየሱስ በመስቀል ላይ ደሙን አፍስሶ የከፈለውን ዋጋ ድሆችን ብር እያስከፈሉ በገጽታው ስም ይጸልዩ ሰዎች አሉ። ይሄ ደግሞ አንገታችንን የሚያስደፋ የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፈውስ 15 እና 20 ሺህ ብር የሚሸጡስ የሉ። ብዙ የሚያሸማቅቁ ነገሮችን በዚህ ዘመን ሆነዋል። ወንጌልና ገንዘብ አንድ ሰው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር። አንዳንድ ፓስተሮች ራሳቸውን የእውነት ዳኛ አድርገው በመሾም በጌታ ነገረኝ ስም የተሳሳተ መረጃ እያሰራጩ ነው። ይህ ድርጊታቸውም ብዙውን ጊዜ በወቅቱ ፈር አልባ መንግስት ይደገፋል። ይህ አደገኛ ትስስር እንደ ዮናታን አክሊሉ ፓስተር ወይም ነቢይ ወይም አገልጋይ ያሉ ሰዎች ማስረጃ በሌላቸው ግን ከጌታ ተነገረን በሚባሉ ታላላቅ ድስኩሮች ህዝብን እንዲያታልሉ ያስችላቸዋል። ያልተማሩ ምስኪኖችን በመበዝበዝና በእውነታ ላይ የተመሰረተ ጠያቂ ማህበረሰብን በማዳከም ላይም ይገኛሉ። እንደ ዮናታን ያሉትን ገደሎች የድንቁርና ጌቶች እንላቸዋለን። እነዚህ የድንቁርና ጌቶች አመንኪዮንና ሳይንሳዊ ስምምነትን የሚጻረሩ መሰረተ ቢስ ድስኩሮችን ያቀርባሉ። ፓስተር ዮናታን ለምሳሌ እንዲህ ሲል ሰማን። የኢትዮጵያ ግማሽ ያህሉ ዶክተሮች ዲግሪ የውሸት ነው። ይህ ፍጹም ውሸት ነው፣ ከንቱም ወሬ ነው። እነዚህ የድንቁርና ጌቶች ራሳቸውን ስለሚያሳስቱ የሕክምና ባለሙያም እንደዛ ይመስላቸዋል። ግማሾቹ ሐሰተኛ መሆናቸውን ማንም አላረጋገጠም። እነዚህ ፓስተሮች እውነተኛ ባለሙያዎችን በማጥላላት ቅዱስ መስለው መታየት ብቻ ነው የሚፈልጉት። እውነታው የኢትዮጵያ ጤና ባለሙያዎች ለብዙ ዓመታት ያጠኑና በአስቸጋሪ ሁኔታም ጠንክረው የሚሰሩ ናቸው። በተጨማሪም ይህ ፓስተር ተከታዮቹን ሰዎች በመድኃኒትና በሕክምና የሚድኑት በዶክተሮች ሕክምና ሳይሆን ጌታ ታምር ስለሰራ ነው ብሏል። ሁሉም የጌታ ነው ማለት ሰዎች እርዳታ በሚያስፈልጋቸው ጊዜ ሆስፒታል እንዳይሄዱ ሊያደርግ የሚችል አደገኛና ብዝበዛ ብቻ የሆነ ዲስኩር ነው። ሐኪም ያድናል፣ ሕክምና ያድናል። የነዚህ ፓስተሮች ግብዝነት አጃይብ ነው። ምንም እንኳን ስለ ሕክምና ባለሙያዎች መጥፎ ነገር ብናገሩም እንደ ዮናታን ያሉ ሰዎች በይፋ ከሚያወግዟቸው ዶክተሮች የሕክምና አገልግሎት በተደጋጋሚ ይፈልጋሉ። መለኮታዊ ጣልቃ ገብነት በእርግጥም ሁሉን ቻይ ከሆነ ለምን ወደ ጸጉር ንቅለ ተከላ ሐኪም ከመሄድ ይልቅ የራሱ መላጣ ጸጉር እንዲመለስለት አልጸለየም? በቅዱስ ዘይቱ ቀባ አድርጎ ለምን አላበቀለውም? ምናልባት ቅዱስ ዘይቱ አልቆ ይሁን እንዴ? ይህን የምንለው ዮናታን ጸጉሩን ለማብቀል ምን ያህል ሕክምና እንዳደረገ በቅርብ ስለምናውቅ ነው። በጣም የከፋው ነገር እንደ ዮናታን አክሊሉ ያሉ ፓስተሮች ያልተማሩና ምስኪን ሰዎችን የሚያታልሉበት መንገድ ነው። የድሆችንና የምስኪኖችን ገንዘብ ለመውሰድ የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ የገነት ፓስፖርት እያሉ ይሸጣሉ። በባንክ ሂሳቦ ውስጥ የታምር ገንዘብ እናስገባለንና የመሳሰሉትን ነገሮች ቃል ይገባሉ። ብዙም ያልተማሩና የተስፋ መቁረጥ ስሜት የተጠናወታቸው ዜጎች ለዚህ ማታለል ይወድቃሉ። እነዚህ ፓስተሮች የሰዎችን ድንቁርና ተጠቅመው ሀብታም ይሆናሉ። ተከታዮቻቸው ግን የበለጠ ድሆች ሆነው ይቀጥላሉ። አንዳንዶች እንደ ዮናታን አክሊሉ ያሉ ለቤተ ክርስቲያናቸው በየከተማው ከመንግስት መሬት ወስደው ይሸጣሉ፣ ይቸበችባሉ፣ ይከብራሉ። ይህ እምነት አይደለም። በእምነት ስም ስርቆት ነው። በእምነት ስም ማጭበርበር ነው። ፓስተር ዮናታን በተጨማሪ ድሆች ሰነፎች ናቸው ብሏል። ይህ በራሱ ሰነፍ አባባል ነው። የድህነት መንስኤዎችን አለማወቁንና ድንቁርናውን ብቻ ያሳያል። ሰዎች ጠንክረው ስለማይሰሩ ድሆች አይደሉም። የድህነት መንስኤዎች በዓለም ላይ ባሉ ምርጥ ሳይንሳዊ አእምሮች ተጠንተዋል። ምርምራቸው እንደሚያሳየው የድህነት ዋና ምክንያቶች ከመጥፎ የፖለቲካና በሽባዥ የኢኮኖሚ ስርዓቶች ጋር የተያያዙ ናቸው። የድንቁርና ጌቶች ጠለቅ ብሎ የማሰብ ችሎታ ማጣት ለግልብ ድምዳሜ እንደሚያጋልጣቸው በሳይንስ የታወቀ ነው። እሱም ሄውሪስቲክ ፋላሲ ይባላል። ለድንቁርና ጌቶች ጆሮን በሚበሳ የድምጽ ማጉያ መጮ የእውነት ነው። ሳይንስ ሰፊ ንባብ ማስረጃን መሰረት ያደረገ ትንተናና የአእምሮ ተግሳጽን ይጠይቃል። በድንቁርና ጌቶች አካሄድ ውስጥ ሳይንሳዊነት የለም። በምትኩ በአንድ መጽሐፍ ላይ ተጣብቀው ብልህ ለመምሰል ትርጉሙን ያዛባሉ። ከዚያም ነገሮችን በጌታ ነገረን ስም ይፈጥራሉ። በሳይንስ ውስጥ ማስረጃ ያስፈልጋል። ብዙ ሙከራዎች፣ ጥርጣሬዎች፣ ትችቶች፣ መረጃዎችና ተጨማሪ ሙከራዎች ያስፈልጋሉ። የድንቁርና ጌቶች ግን
ወደ አእምሯቸው የመጣውን ሁሉ ይናገራሉ። ይህ ንጹህ ድንቁርና ነው። ሳይንስና ሃይማኖት የተለያዩ መሆናቸውን መረዳት አስፈላጊ ነው። ፓስተሮች የሚያውቁት ላይ የእምነትና የነፍስ ስራ ላይ ማተኮር አለባቸው። ሳይንስን ለሳይንቲስቶች መተው አለባቸው። ስለ ሳይንስ ማውራት ከፈለጉ መጀመሪያ ሳይንስን መማር አለባቸው። ነገሮችን ዝም ብሎ መፍጠርና እውነት ነው ማለት የለባቸው። እንደዚህ መቀላቀል አይሰራም። ማንም ሀገር በፓስተሮች ዲስኩር ምክንያት ጠንካራ ሆኖ አድጎ አያውቅም። እውነቱ ይኸው ነው። እንደ ጃፓን፣ ጀርመን፣ ዱባይ፣ ኤምሬትስ ወይም አሜሪካ ያሉ ሀገሮችን ተመልከቱ። በሳይንስ፣ በቴክኖሎጂ፣ በትምህርትና በአዳዲስ ሀሳቦች አደጉ እንጂ ፓስተሮች ጫጫታ በማድረጋቸው አይደለም። በተጨማሪም እነዚህ ፓስተሮች የሚያሳዩን የቅንጦት ቁሳቁሶች የሳይንስ ፈጠራ ውጤቶች እንጂ የሃይማኖታዊ ታምራት አይደሉም። ሳይንቲስቶችና ሳይንሳዊ ሰዎች እነዚህ ፓስተሮች የሚኮፈሱባቸው ቁሳቁሶች ሰርተዋል። ፓስተር በጩኸት ሃሌሉያ በማለት ስልክ፣ አውሮፕላን፣ ሮቦት ወይም መኪና ሰርቶ አያውቅም። ዘመኑ ተበላሸና የአሁኑ የኢትዮጵያ መንግስት ለነዚህ ለድንቁርና ጌቶች የሚሰጠው ግልጽ ድጋፍ በእጅጉ አሳሳቢ ነው። የህዝብ መድረኮችን በመስጠትና በቂ ቁጥጥር ባለማድረግ ጎጂ ተጽዕኖአቸውን ያጎላል። የተሳሳተ መረጃ እንዲያሰራጩና ተጋላጭ ማህበረሰቦችን ያለ ገደብ እንዲበዘብዙ ያስችላቸዋል። ይህ ድጋፍ በእውነታ ላይ የተመሰረተ ተራማጅ ማህበረሰብ ለመገንባት የሚደረገውን ጥረት ያዳክማል። ለኢትዮጵያም እድገት ከፍተኛ አደጋ ይፈጥራል። እንደ ዮናታን አክሊሉ ያሉ የድንቁርና ጌቶች ብዙውን ጊዜ በተባባሪ መንግስት የሚበረታቱ በኢትዮጵያ አደገኛ ኃይልን ይወክላሉ። ያልተማሩትን በመበዝበዝና በእምነት ስም ከጌታ ተነገረን ስም ድንቁርናን በማስፋፋት ላይ ናቸው። የእነርሱ መሰረተ ቢስና የሳይንሳዊ ዲስኩሮች በባለሙያዎች ላይ የሚያቀርቡት ማስረጃ የለሽ ውንጀላዎችና አታላይ ድርጊቶች በተጋላጭ ምስኪን ማህበረሰቦች ላይ ከባድ ጉዳት ያደርሳሉ። ሳይንስና ሃይማኖት የተለያዩ መስኮች ናቸው። የድንቁርና ጌቶች በሳይንሳዊ ጉዳዮች ላይ አስተያየት ለመስጠት የሚያስችል እውቀትም የማሰብ ችሎታም የላቸውም። በራሳቸው ዘርፍ ላይ ማተኮርና ሳይንስን ለባለሙያዎች መተው አለባቸው። የኢትዮጵያ እድገት የምታሰበው በሳይንሳዊ አስተሳሰብና አሰራር እንጂ በእነዚህ የድንቁርና ጌቶች የተረት ተረት መንገድ አይደለም። ከተቻለ ፖሊስ የድንቁርና ጌቶችን ማጭበርበሮች ለማስቆም ጣልቃ መግባት አለበት ሲሉ የገለጹት የህፃናት ስፔሻሊስት ሐኪም ዶክተር መዝገበ ኃይሉና ዶክተር ሽመልስ ሁሴን ናቸው። እግዚአብሔር በስጦታው አይጸጸትም። ከናይ ዩዝ ኢት ለፈለኩት ዓላማ ያ አይገርምም። የዘመኑ እኮ እግዚአብሔር ለምን ዝም ይላል የሚሉ ሰዎች አሉ። መጀመሪያ ዝም ማለቱን እርግጠኛ አይደለሁም። ራሱ ለማይረባ አእምሮ መተው እኮ ራሱ ፍርድ ነው። የጸጋ ስጦታን ሳጭበረበርበት ዝም ብሎ ማየት ራሱ ፍርድ ነው። እግዚአብሔር እንደው የሚወደውን ይመልሳል። ወገኖች በጣም ብዙ ሰዎች አሁን በጸጋ ስጦታ ሰው እየተጭበረበረ መድኃኒታቸውን ሰዎች እየጣሉ እየሞቱ እንዴት እግዚአብሔር በእነኚህ ሰዎች ላይ አይፈርድም? ይሄ ራሱ ፍርድስ ቢሆን ወደሚብሰው የሚወስድ ዝም ማለቱ እኮ እግዚአብሔር ፍርድ ነው። ማጭበርበሪያ ላደረገው ይችላል። እንደ እሳት ነው። እሳት አሁን ለዓላማው ከተጠቀምክበት it's amazing። እንደውም ያለሱ መኖር ኦልሞስት impossible። ዓላማውን ሊስት ይችላል፣ ሊያመልጥ ይችላል። ሲያመልጥ ደግሞ ያጋያል፣ ወይ ያጋያል ወይ ያበስላል። የጸጋ ስጦታም ልክ እንደዛ ነው። ወይ ያበስላል ወይ እንደ ዘመኑ ያጋያል፣ ሀገር ይጨርሳል። ቆሮንቶሳውያንን መውሰድ ይቻላል። ለራሳቸው ጥቅም ብቻ የጸጋ ስጦታን ይሄ የልሳን መናገርን አቢዩዝ ስላደረጉት ነው። ምዕራፍ 12 እስከ ምዕራፍ 14 አቢዩዝ ስላደረጉት ከዓላማው ስለሳቱ ነው ሊያስተካክላቸው ጳውሎስ ይላል። ሲሞን የሚባል ሰውዬ ትዝ ይላችኋል? ሐዋርያት ሥራ ምዕራፍ 8 ስንቶቻችሁ ትዝ ይላችኋል? ጠንቋይ የነበረ ማለት ነው። ሲያስገርም የነበረ ሰውዬ ሰማሪያ እንትና ሲሄድ ፊልጶስ ሄዶ ሲሰብክ የሰማሪያን ከተማ በጥንቆላውና በድንቁ ሲያስደንቅ የነበረ ሰውዬ ጌታን አምኖ ተቀላቀለ። ከዛ ማስደነቅ በነገራችን ላይ ባክግራውንድ ካልተሰበረ በጣም ይሰራል። የዚህ ሰውዬ ባክግራውንድ ጥንቆላና ማስደነቅ ነው። ባክግራውንዳችሁን ሰብራችሁ መጣላችሁን ማረጋገጥ አለባችሁ። ያታግላችኋል። ክርስቲያን ሆናችሁ ራሱ ያታግላችኋል። ማስደነቅ አሁን እሱ ገባ። አሁን ለጴጥሮስ እንደዛ አይሰራም። ካስደናቂዎች መሃል አልነበረም፣ አሳጎታች ነበር። ዓላማዬ ብሎ ሲይዘው አታይም ጴጥሮስ። ኧረ እኛ አይደለንም ሲል ነው የምታየው። ይሄስ እየጠነቆለ ሲያስገርም ስለነበረ ከዛ ሲያየው ፊልጶስ የከተማይቱን አጋንንት ያንጫጫዋል። አጋንንት ከሰዎች ላይ ይወጣሉ፣ ታምራት ይሆናል። ሰማሪያ በሙሉ ተደነቀች በፊልጶስ። ተገለበጠ ማለት ነው። ሲሞን ቁጭ አለ እዚህ ምን ሆኖ ሲያይ ጠቅላላ የፊልጶስ አገልግሎት is just coming out። ሰው ሁሉ ተደነቀ። በእንትና በልቡ ሳይዛት አይቀርም።
ሰንበት ሲል ይባስ ብሎ ኢየሩሳሌም ያለች ቤተክርስቲያን ዮሐንስና ጴጥሮስን በውሃ ብቻ እየተጠመቁ ስለነበረ ምዕመናን በመንፈስ ቅዱስ እንዲጠመቁ very important በመንፈስ ቅዱስ መጠመቅ በመንፈስ ቅዱስ እንዲጠመቁ እጅ እንዲጭኑባቸው ላኳቸው ማለት ነው። ከዛ አጅሬ ያለ ቁጭ ብሎ ሲያይ እንደገና ፊልጶስ ብቻ ሳይሆን እነኚህ ሰዎች እጅ ሲጭኑ ሰው ሁሉ በመንፈስ ቅዱስ ይሞላል። ሰው ሁሉ በልሳናት ይናገር። ሰው ሁሉ በቃ ይነካል ማለት ነው በመንፈስ ቅዱስ። ሲያይ ሌሎች አስደናቂዎች ጠጋ ብሎ ካገልግሎ በኋላ ጴጥሮስን ሲያንቀለቅለው ማለት ነው። ይሄን አስደናቂ ነገር ለራሴ ማድረግ ፈልጋለሁና እጅ ምጭንበት እንዲሆን እንዲሞላ እቺ ነገር ስንት ናት አለ ማለት ለመግዛት እኔ የሚመስለኝ በጅምላ ወስዶ ለመቸርቸር ነው። ጴጥሮስ ገሰጸው። መጨረሻ ላይ የገሰጸው በቃ መራራ መርዝ ውስጥ አለ ምናምን መርዛችሁን ማስወገድ አለባቸው ወገኖች። ጸጋ ስጦታ በህይወታችን እንዲሰራ ካስፈለገ የሲሞን አይነት መራራ መርዝ መራራ ስር አያለው አለው ጴጥሮስ። በቃ ይበቀላል ያለቀቀው መራራ ስር አለ። አሁን አይታችሁ እንደሆነ እኮ የገንዘብ ፍቅር ድሮም የነበራቸው ሰዎች ጸጋ ስጦታ ሲሰጣቸው ችርቻሮ ያደርጉታል። ጥንቆላና ሟርትና ማስደንገጥና ማስገረምና ምናምን ያነበራቸው አጥማቸው ዝም ብላችሁ ባክግራውንዳቸው እግዚአብሔር ሲሰጣቸው ያንን መድገም ነው የሚፈልጉት። መራራው መርዝ መጀመሪያ መውጣት አለበት። መርዙን አውጥቶ ሲሰጥ ግን ታምር ነው እሱ። ላልሆነ ዓላማ የሚጠቀሙበት ሰዎች አሉ። እኔ የጳውሎስን አፕሮች የምወደው አቢዩዝ ሲኖር የጸጋ ስጦታ ተገቢ ላልሆነ ዓላማ ሲውል በጣም የምወደው አንደኛ ስህተቱን ይገልጣል። ይሄ የጸጋ ስለሆነ መንፈሳዊ ስለሆነ ዝም አይልም። የማይመረመር ነገር በሙሉ ከእግዚአብሔር ሊሆን አይችልም። በጸጋ ስጦታ ኮንቴክስት መርምር ነው የሚል መጽሐፍ ቅዱስ ራሱ። ትንቢት ሲነገር መርምር፣ መናፍስትን መርምር። አንዳንድ ሰው መንፈሳዊ ነገር አይመረመርም፣ መርምር። ሰው ጳውሎስ ይመረምራል። this is not right። በልሳን እንደዚህ መሆናችሁ this is not right። አምልኳችሁ ይሄ መምሰሉ ልክ አይደለም፣ ስርዓት አልበኝነታችሁ ልክ አይደለም ብሎ ይገስጻል። ግን ጠቅልሎ ግን አይጥልም። ጸጋ ስጦታ ያስተካክላል እንጂ ጠቅልሎ አይጥልም። አትገላገሉ ከትንቢት ከነቢያት ከፈውስ ከታምራት ዓላማቸው ስቲል በጣም አስፈላጊ ነው። አቢዩዝ አድርጎት ነው ሰው የተሳሳተ ስላደረገው ብቻ እኛ ልንጥለው አይገባም። ስህተትን ማስተካከል ይገባል፣ ማረም ይገባል እንጂ ፈረንጆቹ እንደሚሉት ማለት ነው ልጁን ከጣቢ ጋር አትድፋ። ልጅ ያጠብክበት ከጣቢ ጋር ልጁን እኛ ጣቢውን እንድፋ። በዚህ ዘመን ማአት ጣቢ አለ። ልጁ እንደውም አነሳው። ጣቢው በዛ፣ አጭበርባሪው በዛ፣ ገንዘብ አትማለው ባዩ በዛ፣ ተንከራታችሁ ህዝብ በዛ። ምን እናርግ? ጣቢውን እንድፋ፣ ልጁን እናስቀር። የጸጋ ነው እግዚአብሔር ነው። እሱን እንጠማ። ልጁን እናስቀር ብቻ ሳይሆን እንጠማ እግዚአብሔር እንዲያደርገው። እኔ በጣም ይሄንን ሳምንትም ሳስብ በጣም ትልቁ ጸሎቴ እግዚአብሔር የተሳሳቱ ነገሮችን ጠርጎ ጥሎ ባዶ እንዲያስቀረን ሳይሆን እግዚአብሔር የተሳሳቱ ነገሮችን የሚውጥ ክብር በመካከላችን እንዲገልጥ፣ በቃ እዚህ ነው እዛ ነው የማይባል ክብር በህይወታችሁ እንዲገልጥ፣ ታምራቱን እውነተኛው እንዲገለጥ ስለሆነ ማለት ነው። እንግዲህ ሰሞኑን በዚህ በቲክታክ ፕላትፎርም አጋንንታዊና የጨለማ ጥሪ አለ። ይሄን አጋንንታዊና የጨለማን ጥሪ እንቃወማለን። ሃይማኖት የሚያስክድ ማተብ የሚያስበጥስ ተቋም አለ። ይህ ሃይማኖታችን ችግር የለውም እናንተ መልካም ወጣት እንድትሆኑ ብቻ ነው የምንፈልገው በሚል ድራማ ብዙዎችን ሃይማኖት አስወጥቷል፣ የአንገት ማተብ አስበጥቷል። ያ መሆኑ ሲያቅተው ደግሞ ምን አይነት ድራማ ተጀምሯል? በቤተ ክርስቲያን በር ላይ መስቀል ያለው ማተብ እያሰሩ ድራማቸውን እንደሰሩ ታውቃላችሁ። ስለሆነ ኦርቶዶክሳዊ ባለማተብ ሆነ ማለት ነው። መልካም ወጣት በሚባል ጭምብል ሃይማኖት የሚያስከድ ተቋም ጋር መሄድ የለብንም። እናንተ ኦርቶዶክሳውያን አንገታችሁ ላይ ማተብ አስራችሁ መልካም ወጣት የሚባል ጭምብል ሃይማኖትን የሚጠላ ተቋም ጋር ከሄድ አንተ የምድራችን የመጨረሻ ሞኝና ጅል ነህ ማለት ነው። ሲጨምር ደግሞ ጅላጅል ነህ ማለት። ምክንያቱም አንተ የምትወዳቸውን ቅዱሳንን፣ ጻድቃንን፣ ሰማዕታትን በመድረኩ ላይ የሚያዋርድ ሰው ሰማዕቱ ቅዱስ ጊዮርጊስ ለወንጌል አርበኛ ሆኖ ሰማዕትነትን የተቀበለን ሰው መድረኩ ላይ ያንቋሸሸ የሰደበ ሰው እንዴት አንተን መልካም ወጣት ማድረግ ይችላል? ሰማዕቱ ቅዱስ ጊዮርጊስ ገና በወጣትነቱ የሞቀ የአባቱን ቤት ተድላና ደስታ ያለውን መንደሩን ጥሎ ስለ ወንጌል አንገቱን የተቆረጠ በመንኮራኩር የተፈጨውን ሰማዕቱ ቅዱስ ጊዮርጊስን ያ ጀግና ኦርቶዶክሳዊ ወጣትን ያንቋሸሸ ሰው አንተን መልካም ወጣት አድርጎ የመስራት ብቃት የለውም። ስለዚህ ወንድሜ እንዲህ አይነት አጋንንታዊ ጥሪ ተጠርተህ እዛ ጨለማ አዳራሽ እንዳትሄድ እኔ ኦርቶዶክሳዊ ወንድም እነግርሃለሁ። መልካም ወጣት ዋናው ዓላማ
ኦርቶዶክሳዊ ወጣቶችን ማተባቸውን ማስበጠስ ሃይማኖት ማስካድ። አስታውስ እንደሆነ የመልካም ወጣት ፓስተር የኛን ኦርቶዶክሳዊ ሃይማኖት ስትበጠበጥ አየው፣ ስትተራመስ አየው፣ ስትናድ አየው ብሎ ያሟረተ ፓስተር ነው። እዚህ ፓስተር ጋር ሄደ አንተ መልካም ወጣት መሆን አትችልም። አንተ ኦርቶዶክሳዊ ባለማተብ፣ አንቺ ኦርቶዶክሳዊ ባለማተብ ምናልባት በኑሮ ውስጥ ማጣት፣ ማግኘት፣ ህመም፣ ደዌ፣ ሱስ ሊኖር ይችላል። ይህ መፍትሄ ልታገኘው የምችለው እግዚአብሔር ጋር ስቀርብ ብቻ ነው እንጂ ያንተን ሃይማኖት ከሚጠላ ቅዱሳንን፣ ጻድቃንን፣ ሰማዕታትን ከሚያዋርድ ተቋም ሄደ ሃይማኖትን አታቅልል። መልካም ወጣት መሆን ከፈለክ ለአንተ ሰንበት ትምህርት ቤት በቂ ነው። አየህ አሁን ቸርች መጪ እንጂ የበዛው እንደደረሰ የገባው ሰው ስላነሰ ህይወቶቻችን በቸርቹ የፕሮግራም መጠን ልክ ነው የምንለካው። ቸርቹ ላይ ጥሩ ነገር ካለ አንቀን ላይ ጥሩ እንሆናለን፣ ጥሩ ካልሆነ ደግሞ ጥሩ አንሆንም። አንተ ከበጉ አንጻር እንጂ ከቸርቹ የዕለቱ ፕሮግራም አንጻር አይደለም። የህይወት ስርዓትና አምልኮ የተያያዘው ከደረስክበት ሰማይ እንጂ ካለህበት ሎካል ቸርች ጋር አይደለም። ያንን ሰለብሬት ለማድረግ ነው የምትሰበሰቡት እዚህ እንጂ እዚህ የጀመረ አምልኮ የለም። ሰው ፊት በጣም ግብዝ እንዳትሆኑ። ለዚህ ነው ይህ ለመጋቢነት አይጠቅምም ካለ በኋላ ጢሞቴዎስን ጳውሎስ የሚጠቅመውን ልንገርህ፣ ንጹህ ልብ፣ በጎ ህሊና፣ ግብዝነት ከሌለበት እምነት የሚወጣ ፍቅር ይኑርህ። ንጹህ ልብ፣ በጎ ህሊና። የት እንደዋልን፣ የት ቀበሌ፣ የት መንደር እንደተርመጠመጥን ንግግሮቻችን ያስታውቃሉ። ንግግርህን የሚመጥነው ሰፈር ነው። ለዚህ ነው ምላሳቸው በሰማይ እግራቸው በምድር ተመላለሰ የሚል ቃል አለ። እግራችን እዚህ ነው የሚመላለሰው። በዚህ ምክንያት ፍርሃት fear of God የለም። በጣም ኑሮቻችን ቅድስና ይፈልጋሉ፣ ስርዓት ይፈልጋሉ። ደፋር እንድትሆን አያደርግም። ለዚህ ነው ምሳሌ ላይ ቀኑን ሙሉ እግዚአብሔርን በመፍራት ኑር ይላል። ቀኑን ሙሉ የሆነ ሰዓት አይደለም። ቀኑን ሙሉ ከሚስት ጋር ሆነ፣ ስራ ቦታ ሆነ፣ ለብቻ ሆነ፣ ትራቭል እያደረግ በማንኛውም ሰዓት እግዚአብሔርን መፍራት። ከፕሬዘንሱ ጋር ስትሆን ፕሬዘንሱ ይሄን ይሰጣል። እኔ ተቀመጥኩ ማለት ግቢ ውስጥ ትምህርት ቤት ተማሪው ይጨነቃል። በየክፍሉ ራሱን የሚስት ተማሪ ነው ያለው። መንፈሱ ዶሚኔት ያደርጋል ግቢው። እኔ ብጥብጡን ያስነሳል ማለት ነው። ውስጥ ያለው ብጥብጡ ሲነሳ በቃ በድንጋይ በጣም ብዙ ሰው ይጎዳል፣ በጣም ብዙ ሰው ይቆስላል። በድንጋይ እየተወራወረን ማለት ነው። ከዛ ኢሚዲየትሊ ፖሊሶች ይመጡና ፖሊሶች ይከቧቸዋል፣ እነሱን ይይዟቸዋል። እኛ አመለጠን። ያው የሆነ ደም ካየ አሁን ተደባድቤ ደም ካየ ይረጋጋል። አለበለዚያ ከደም ምንም ነገር መረጋጋት የሚባል ነገር የለም። ወደ ላይ ይዞ ይወጣ ይፈጠፍጠኛል ማለት ነው። በቃ ማንም ሰው ኮንትሮል ማድረግ ስለማይችል አንገቴ እዚህ ውስጥ ቀብረውኝ ታፋይና ታፋይ መካከል አርገው እንደዚህ ውስጥ አንዳንዴ ማይታለፉ ነገሮችን ያሳለፈኝ ጌታ ነውና አብሮኝ ስላደገ መንፈሱ እኔ ከመሰዋት ውጪ ሌላ ምንም አማራጭ የለው።